አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የኡሙታጁ የዩቱብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ ጎሃ እየሄድኩኝ ነው፣ ዚገም እየሄድኩኝ ነው። እንግዲህ የዚገም ልጆች ሀገራችሁን ማየት ተፈለጋችሁ ነው እኔ ጋር አብረን አሁን ወራቦ ደረስ እያልን ነው ማለት ነው። እዚህ ላይ ብዙም አይታይም፣ ግን አብራችሁ ተቆያችሁ ከጎሃ እስከ ፊለም ሀገራችንን አይቼ መጥቻለሁኝ። ሀገራችን በጣም የሚያሳዝን ሁኔታ ላይ ነው ያለችው። እንደዛም ሆኖ ግን አልሐምዱሊላህ ያዘመሩት አዝመራ በጣም ደስ ይላል። አልሐምዱሊላህ ቤት ነገር የለም፣ ያሉት ትንሽዬ ኬንዳ ጣል አድርገው ያን የመሰለ ቤት ፈራርሶ አገሩ ውድም ብሎ እንደገና እንደ አዲስ ሀገር እየሰሩ እንደ አዲስ ጠፍ ሀገር ታውቃላችሁ፣ ጠፍ ሀገር ገብተው ነው ያሉት። እንግዲህ አብረን እናያለን። እኔ እንደው ሱብሃንአላህ እነሱ ለምደውት እንደው ማይለመድ ነገር የለም፣ ምንም መስሎ አልታያቸውም። ስራቸውን እያዩ ነው። ይሄ ጎሃ ነው። ጎሃ ያ ሰፊው መስመር በትምህርት ቤቱ በጣገብ በድሮ ሐኪም ቤት በላይ ያሰፊው ጎዳና ነው ይሄ ማለት ነው። እና እነሱ ምንም መስሎ አልታያቸውም። እኔ ግን እንደ ጉድ እያልኩ እንደወላ አላዝም። ሱብሃንአላህ በዛም ስታው ጫካ፣ በዚህም ስታው ጫካ፣ ገበያውም ስትሄዱ ጫካ ነው። ያን የመሰለ ቤት የለም፣ አንድ ቤት የለም። ውድም ብሏል። ቤቶቹ ትናንሽ ቤቶች እንዳጋጣሚ የተረፉ ቤቶች አሉ፣ እንደ ዶርም ያሉ ትንሽ ትንሽ ቤቶች ግርግዳው ተርፎላቸው ያንን ኬንዳ ጣል ጣል አድርገው ነው ያሉት። ከዛ ውጭ ግን ምንም ነገር ቤት የሚባል ነገር የለም። ጫካውን ጣስ እያደረጉ ነው እዛች ፍልፍል አድርገው ገብተው ሲከስቡ የከረሙት። አንዳንዶቹ ያው ብንሞት የምንሞት ብንወጣ የምንወጣ ብለው ሩሃቸውን ሸጥ አድርገው የገቡት እንደዛ ብለው ነው የከረሙት። ግን አዝመራቸው ማሻአላ ተባረክ ረህማን። እንግዲህ ይሄ የጎሃ ልጆች ታውቁታላችሁ። ሰፊው ጎዳና ሽቅ ወደ ሀቴ ወደ መሀል ሀቴ የሚያስገባው ጎዳና ነው ይሄ ማለት ነው። ከታች ከትምህርት ቤቱ ይዞ ላይ የሚያስገባው ጎዳና ነው ይሄ። እንግዲህ እቴ ቤት እየሄድኩኝ ነው። ዶታ ይሁን ያሸክቤ ሲያው ሱብሃንአላህ ተዘለኝ የድሮ ሀገሬ እና ሀገሬን እያየሁኝ ነው። ይኸውላችሁ ወዳም ወዲህም ስታዩ አጉሎ ባህር ዛፍ ምናምኑ ነው ጫካው ርስ ያደረገው ሀገሩን ማለት ነው። አዲስ ጠፍ ሀገር ነው የሚመስለው። አዲስ ጠፍ የሚወጣ ሀገር አለ አይደለ? እንደዛ ነው የሚመስለው ሁሉ ነገር። ይሄ አጉሎ በተለይ ደስ ብሎታል፣ በጣም ደስ ብሎታል። እንግዲህ አብራችሁ ተቆያችሁ ከጎሃ እስከ ፊለም ድረስ መሰራንም አይቼዋለሁኝ። በጣም ግርም ብሎኝ እንደገና ዘዝቅ እያየሁት ነው ማለት ነው። መኪናው ይመጣል በዚህ። ይሄ ጎሃ ነው እንግዲህ፣ ይሄ ጎሃ ነው ቢባል ማን ያምናል? ቤት አታውም አበደ። እዚህ ወደ ኋላ እንትን ብዬ ወራቦ ሜዳው ላይ ነው ያለው። ይሄ ወራቦ ሜዳው ላይ ያለው ነው። ወደ ኋላ ቪዲዮ ገብቶብኝ ነው። ይሄ ወራቦ ነው። ገና ከመኪናው ሳንወርድ ማለት ነው። ብዙም አልተቀረጸኝም። የወራቦ ልጆች ላሳያችሁ ነበር። ሱብሃንአላህ አይታይም፣ አይመችም። ያኔ ይሄ ወራቦ ነው። እዚህ እንግዲህ ገባን። ቤቶቹ የተረፉትን ቤቶች ላሳያችሁ ነው። አሁን እነዚህ እንግዲህ ተረፉ፣ ጎሃ ውስጥ ተረፉ የተባሉ ቤቶች አልፈው ነው ያሉት። በሩቁ ነው የምታዩዋቸው። ጠጋ ዞም እያደረኩኝ ነው የማሳያቸው። ይሄ ዱባ አዝመራው በጣም ነው የሚገርም። አያትቼ አልፋ ቤት አለች፣ አያትቼ አልፋ ቤት አለች። ደግሞ ቅድም ያሳየኋችሁ አለች አልፋ በሩቁ እዛች ላይ ገብተው አንድ ለሁለት አንድ ለሶስት አባዋራ እየሆኑ ነው ያሉበት። ግን አዝመራው ዱባው ማሽላው ምናምን ጣል የተባለው ነገር እንደ አዲስ ሀገር ቆጥሮታል። ምንም የሳተው ነገር የለውም። በርበሬው፣ ማሽላው፣ ዳጉሳው፣ ጤፉ ማሻአላህ ተባረከ ረህማን የሚበሉት ያድርገው። እቻት እንግዲህ እነዚህ አካባቢ ያሉት መሀል ሀቴ ያሉት ቤቶች እንግዲህ እነዚህ ናቸው።
ግርም ያደርጋችኋል። ይኸው እንግዲህ ሀገራችሁ ይሄ ነው። የጓሃ ልጆች፣ የፊለም ልጆች፣ የሚሰራ ልጆች ሀገራችን ስለምታውቁት ብዙ እዚህ ላይ እንትን አይልም እንጂ እኔ እዚህ ላይ ለምን እንደሆነ እንጂ ቪዲዮ በደንብ አይቀረጽልኝም። ትንሽ ትንሽ ታውታላችሁ። ይሄ ነው እንግዲህ ውሃ ወደ ኋላ ሰፌዳቸውን ያዝ አድርገው በርበሬቱን፣ ጤፊቱን፣ ምኒቱን፣ ጎመን ዘሪቱን ሊቃርሙ እየሄዱ ነው እናቶቻችን። በቃ እንዲህ ነው። ወርማውን ጣስ አድርገው ነው ያሉት። እዚህ መካከል ሰው የለም። በሩቁ ነው የሚሄዱት። ቡናም ሲልከሌ ቤት አማን ተብሏል። ሹልክልክ ብለው ሄደው ያኔ ከአኗ አዲስ እየተወጣ አዲስ የሚወጣ ሀገር ነው የሚመስለው። ያን የመሰለ የደመቀ ቤት ያለው የደመቀ ሀገር ምርጥ የሆነ ቤት ያለው ምናምን ሀገር አይመስልም። አልሐምዱሊላህ ለኩል ሀል። ያው እንግዲህ ያለ ሰው ይረሳዋል። የሞተ ነው የሚጎዳው እንጂ የሞተበት ነው የማይረሳው እንጂ ያለ ሰው ገንዘብ ይረሳል፣ ይተካል። ምንም ማድረግ አይቻልም። ከውሃ አልወጣሁም ገና። ይሄ ደግሞ ወደ ትምህርት ቤቱ ወደ ሜሴራ እየሄድኩኝ ነው። ወደ ሜሴራ አካባቢ እየሄድኩኝ ነው። ገና ከውሃ አልወጣንም። እኔ ይሄን ላሳያችሁ የፈለግኩት ስብሃንአላህ የሰላሙ ነገር ሰላም። አሁን ዛሬ መሻላው ይሄ ጤፍ ተሰጥቶ አድሯል። ዳር ነው የሚያድረው። በርበሬ ሁላ በየስፍራው ነው ያለው። ተሰጥቶ ያድራል። ግርም የሚያደርግ በየስፍራው ነው በርበሬው ያለው። በርበሬው በየስፍራው በሜዳው ሙሉ ሀላስ ሰውም ዳር ነው ያለው፣ በርበሬውም ዳር ነው ያለው። ያ ረብል ዓለሚን ሰላሙን አላህ በዚህ ያቀጥል። ዱአ አድርጉ ብያላችሁበት። ውድ ኢትዮጵያውያን ሰላም አይጠገብም። እዚህ ላይ ጤፍ እየቆጠርን ነው። ጤፍ እየቆጠርን ነው። አዲስ ሆኖብኝ እኮ ደጋግሜ ቤቱንም አየዋለሁኝ። በጣም ገርሞኝ ጉድ እላለሁ። ለእነሱ ምንም መስሎ አልታያቸው። እኔ ግን በጣም ገረመኝ። እንደው ስብሃንአላህ በርበሬው አይታችሁ ነው። ይሄ በትምህርት ቤቱ በጣግብ ያለው የድሮ ትምህርት ቤት ታውቁት እንደሆነ ትምህርት ቤቱ በጣግብ ያለው በርበሬ ነው ይሄ ማለት ነው። በጣም ነው የያዘው። ለማለት ትንሽ አልቻልኩም። እየሄዱ ነው ጓደኞቼ። ወደ ፊለም እየሄድኩኝ ሁኜ እንደው በዛው ትምህርት ቤቱን አካባቢውን ላሳያችሁ ብዬ ነበረ። ቀርጫለሁ ግን አልገባልኝም መሰለኝ። አልገባልኝም። እየሄድን ነው ወደ ፊለም እየሄድን ነው። ትምህርት ቤት አዲስ ትምህርት ቤት ተሰርቶ እሱን ቀርጬዋለሁኝ። በጣም ነው የሚገርመው። ደግሞ የሚያምር ትምህርት ቤት ሰርተዋል። የፊቱ ትምህርት ቤቱ አልተቃጠለም አለ። አጥሩ ምናምኑ ነበር የተገሸለጠው። እሱን አጥረውት ደህና ሆኗል። ግን አሁን አላስገባሁትም። ለዳግም አስገባዋለሁኝ። ከሜሴራ ላይ ነው ማቆመው አሁን ሜሴራ ለደርስ ስላቆማለሁኝ። ከትምህርት ቤቷ ጀምሬ እስከ ፊለም ድረሳ በቀጣው ቪዲዮ እንዳይረዝምብን ቪዲዮ በቀጣይ ቪዲዮ አሳያችኋለሁኝ።
እንግዲህ እዛው መንደሩ መካከል የተከመረውን ክምር ላሳያችሁ ነው ደግሞ። ስብሓንላህ ማሻአላህ ጤፍ እየወቁ የጤፍ እንጀራ እየበሉ ነው ወገኖቻችን፣ ዘመዶቻችን። ማሻአላህ አላህ ስብሓን ታላ በዛው ሰላሙን ይቀጥል። ዱዓ አድርጉ። ይኸውላችሁ ጤፍ እየወቁ ነው። የዱባው ማሻአላህ ዱባው ይሄ ምስረታው እንዳለ ዱባ ዝርጥርጥ ነው ያለው። ወላሂ ላዚም እኛ እንኳ ይዘን ሄድ ነው ዱባ ቻግኒ እንዲህ አይደለም። እየሄድን ነው አሁን ወደ ሜሴራ እየሄድን ነው። ያልገባልኝ ከጉሃ ውስጥ ትምህርት ቤቱ ነው ያልገባልኝ። እሱን አስገባዋለሁ በቀጣይ ያኔ ፊለምን እና የትምህርት ቤትን አስገባዋለሁ። ታውታላችሁ ማለት ነው። እኔ ጉግት ያላችሁታላችሁ። ላይክ ሰብስክራይብ አድርጉኝ እስቲ። ይህን ሰሞን ገብቼ አላውቅም፣ ትንሽ ቢዚ ነበርኩኝና እንግዲህ ወደ ኢንሻአላህ በቅላለሁ። እየሄድን ነው ፊለም ዳጉሳውን ላሳያችሁ። ዳጉሳው የዳጉሳው ማማር ይሄ አዲስ የመጣ ዳጉሳ ተብሎ ማለት ነው። የሁድድ ዳጉሳ ነው መሰል እንደዛ ነው ያሉት። እንትን ቀይ ሜራ ነው የሚባለው። እሱን ተቆጣ ሆነ እንደዛ ነው ራሱ ማማሩ ዝምምምም ያለ ማሻአላህ። እሱም በቀጣይ ያሳያችኋለሁ። ሜሴራ መሀል ሜሴራ የያዘው ዳጉሳ እንዴት እንዳይመስላችሁ። ማሻአላህ አላህ የሚበላ ያደርግላቸው እንጂ ሜሴራ ደረስን። እኔው ራሴ ይዤ ስለሆነ ብዙ ለመቀረጽ ጽድት ብሎ አይታይም። በቀጣዩ ቪዲዮ ትምህርት ቤቱን አሳያችኋለሁ። ፊለምን ከሜሴራ ይዤ ፊለምን አሳያችኋለሁ። ትምህርት ቤት ሐኪም ቤቱ አልተቃጠለም አለ። የጓሃው ሐኪም ቤት ማለት ነው። ኢንሻአላህ ዛሬ በአገልግሎት እየሰጠ ነው። ደግሞ ትምህርት በየስፍራው እየተማሩ ነው። እህቶቻችን ወንድሞቻችን እየተማሩ ነው። ፊለም ሀታ ፊለም እንኳን ትምህርት ቤት ተሰርቷል። ሱብሃንአላህ ከአቧሩ ወደዛ የፊለም ልጆች ታውቁት ከሆነ ያዋርካው ወደ አማዶ ወደ ሶሪት ስንሄድ የምናገኘው ዋርካ አለ አይደለ? ከሱ በጣም ትምህርት ቤት ተሰርቷል። እየተማሩ ነው።